295 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብ ከጀመረን እስከ ጳጉሜ 5 ራዕይ 22 ነው እየሄድን ያለነው። ዛሬ ደግሞ የምናነበው የማርቆስን ወንጌል ከምዕራፍ 5 እስከ 7 ድረስ ያለውን ይሆናል። አብረን እናንብብ። ማርቆስ ወንጌል ምዕራፍ 5 በጌታ በኢየሱስ ስም አነባለሁ። ወደ ባህር ማዶም ወደ ጌርጌሴኖን ሀገር መጡ። ከታንኳይቱም በወጣ ጊዜ ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበረ። በሰንሰለትስ እንኳ ማንም ሊያስረው በዚያን ጊዜ አይችልም ነበረ። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥሳል፣ እግር ብረቱንም ይሰባብር ነበረ። ሊያሸንፈውም የሚችል አልነበረም። ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበረ። ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስንም በሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና። ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው። ከአገሩም ውጭ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ እሪያዎች ገቡ። 2000 የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ። እረኞችም ሸሽተው በከተማውና በአገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደሩበትን ሌጊዮንም የነበረበትን ሰው ተቀምጦ ለብሶም ልቡም ተመልሶ አዩና ፈሩ። ያዩት ሰዎችም አጋንንት ላደሩበት ሰው የሆነውንና ስለ እሪያዎቹ ተረኩላቸው። ከሀገራቸውም እንዲሄድላቸው ይለምኑት ጀመረ። ወደ ታንኳይቱም በገባ ጊዜ አጋንንት አድረውበት የነበረ ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤተሰቦችህ ዘንድ ሄደህ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል ሀገር ይሰብክ ጀመረ። ሁሉም ተደነቁ። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበረ። ኢያኢሮስ የተባለ ከምኩራብ አለቆች አንዱ መጣና ባየው ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። በ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ። ከስቃያዋም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉህ እያየህ ማን ዳሰሰኝ ትላለህን? አሉት። ይህንንም ያደረገችውን ለማየት ዞር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠችም መጥታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። እርሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ? አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብ ወንድምም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኩራቡ አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁም? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናትም ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሽልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንንም ማንም እንዳያውቅ አጥብቆ አዘዛቸው። የምትበላውን ስጧት አላቸው። የማርቆስ ወንጌል ምዕራፍ 6። ከዚያም ወጥቶ ወደ ገዛ ሀገሩ መጣ። ደቀ መዛሙርቱም ተከተሉት። ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመረ። ብዙዎችም ሰምተው ተገረሙና እነዚህን ነገሮች ይህ ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድናት? በእጁም የሚደረጉ እንደነዚህ ያሉ ተአምራት ምንድናቸው? ይህ ጸራቢው የማርያም ልጅ የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር። ኢየሱስም ነቢይ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም አላቸው።
ከዚያም በጥቂቶች ድውዮች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። ስላለማመናቸውም ተደነቀ። በመንደሮችም እያስተማረ ይዞር ነበረ። 12ቱንም ወደ እርሱ ጠራ፣ ሁለቱንም ይልካቸው ነበረ። በርኩሳን መናፍስትም ላይ ስልጣን ሰጣቸው። ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸውም ቢሆን እንዳይዙ አዘዛቸው። በእግራችሁ ጫማ አድርጉ እንጂ 2 እጀ ጠባብ አትልበሱ አለ። በማናቸውም ስፍራ ወደ ቤት ብትገቡ ከዚያ እስክትወጡ ድረስ በዚያ ተቀመጡ። ከማይቀበሏችሁና ከማይሰሟችሁ ስፍራ ሁሉ ከዚያ ወጥታችሁ ምስክር ይሆንባቸው ዘንድ ከእግራችሁ በታች ያለውን ትቢያ አራግፉ። እውነት እላችኋለሁ ከዚያች ከተማ ይልቅ ለሰዶምና ለጎሞራ በፍርድ ቀን ይቀልላቸዋል አላቸው። ወጥተውም ንስሐ እንዲገቡ ሰበኩ። ብዙ አጋንንትንም አወጡ። ብዙ ድዌዎችንም ዘይት እየቀቡ ፈወሷቸው። ስሙም ተገልጧልና ንጉሥ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህ ኃይል በእርሱ ይደረጋል አለ። ሌሎችም ኤልያስ ነው አሉ። ሌሎችም ከነቢያት እንደ አንዱ ነብይ ነው አሉ። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥኩት ዮሐንስ ይህ ነው፣ እርሱ ከሙታን ተነስቷል አለ። ሄሮድስ የወንድሙን የፊልጶስን ሚስት ሄሮዲያዳን አግብቶ ነበርና በእርሷ ምክንያት ራሱ ልኮ ዮሐንስን አስይዞ በወህኒ ያሳስሮት ነበረ። ዮሐንስ ሄሮድስን የወንድም ሚስት ለአንተ ልትሆን አልተፈቀደም ይለው ነበርና፣ ሄሮዲያዳ ግን ተቃውማው ልትገድለው ትፈልግ ነበር፣ አልቻለችም። ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበረ። እርሱንም ሰምቶ በብዙ ነገር ያመነታ ነበረ፣ በደስታም ይሰማው ነበረ። ሄሮድስም በተወለደበት ቀን ለመኳንንቱና ለሻለቆቹ ለገሊላም ሹማምንት ግብር ባደረገ ጊዜ ምቹ ቀን ሆነላትና የሄሮዲያዳ ልጅ ገብታ ስትዘፍን ሄሮድስንና ከእርሱ ጋር የተቀመጡትን ደስ አሰኘቻቸው። ንጉሱም ብላቴናይቱን የምትወጂውን ሁሉ ለምኚ እሰጥሽማለሁ አላት። የመንግስቴን እኩሌትስ እንኳ ቢሆን የምትለምኙን ሁሉ እሰጥሻለሁ ብሎ ማለላት። ወጥታም ለእናቷ ምን ልለምነው አለች። እርሷም የመጥምቁን የዮሐንስን ራስ አለች። ወዲያውም ፈጥና ወደ ንጉሱ ገብታ የመጥምቁን የዮሐንስን ራስ በወጭታውን ልትሰጠኝ ወዳለሁ ብላ ለመነችው። ንጉሱም እጅግ አዝኖ ስለ መሐላው ከእርሱም ጋር ስለተቀመጡት ሊነሳት አልወደደም። ወዲያውም ንጉሱ ባለወግ ልኮ ራሱን እንዲያመጣ አዘዘው። ሄዶም በወህኒ ራሱን ቆረጠ። ራሱንም በወጭታ አምጥቶ ለብላቴናይቱ ሰጣት። ብላቴናይቱም ለእናቷ ሰጠች። ደቀ መዛሙርቱም ሰምተው መጡ፣ በድኑንም ወስደው ቀበሩት። ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትንና ያስተማሩትን ሁሉ ነገሩት። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። የሚመጡና የሚሄዱት ብዙዎች ነበሩና ለመብላትስ እንኳ ጊዜ አጡ። በታንኳን ብቻቸውን ወደ ምድረ በዳ ሄዱ። ሰዎችም ሲሄዱ አዩአቸው፣ ብዙዎችም አወቋቸውና ከከተሞች ሁሉ በእግር እየሮጡ ወዲያ ቀደሟቸው። ወደ እርሱም ተሰበሰቡ። ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙ ነገርም ያስተምራቸው ጀመረ። በዚያን ጊዜም ብዙ ሰዓት ካለፈ በኋላ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁን መሽቷል፣ የሚበሉት የላቸውምና በዙሪያ ወዳሉ ገጠሮች መንደሮች ሄደው እንጀራ ለራሳቸው እንዲገዙ አሰናብታቸው አሉት። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አላቸው። ሄደን እንጀራ በ200 ዲናር እንግዛላቸውን? እንዲበሉም እንስጣቸውን አሉት። እርሱም ስንት እንጀራ አላችሁ? ሂዱና እዩ አላቸው። ባወቁም ጊዜ 5 2 ዓሣ አሉት። ሁሉንም በየክፍሉ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው። 100 50 እየሆኑ በተራ በተራ ተቀመጡ። 5ቱን እንጀራ 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ እንዲያቀርቡ ለደቀ መዛሙርቱ ሰጠ። 2ቱንም ዓሣ ደግሞ ለሁሉ ከፈለ። ሁሉም በልተው ጠገቡ። ከቁርስራሹም 12 መሶብ የሞላ አነሱ። ከዓሣውም ደግሞ እንጀራውን የበሉት ወንዶቹ 5000 ነበሩ። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። ካሰናበታቸውም በኋላ ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ። ነፋስ ከወደፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊቱ በ4ኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ። ሊያልፋቸውም ይወድ ነበር። እነሱ ግን በባህር ላይ ሲሄድ ባዩ ጊዜ ምትሃት መሰላቸውና ጮሁ። ሁሉም አይተውታልና ታወኩም። ወዲያውም ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ወደ እነርሱም ወደ ታንኳይቱ ገባ። ነፋሱም ተወ። በራሳቸውም ያለመጠን እጅግ ተገረሙ። ስለ እንጀራው አላስተዋሉምና፣ ነገር ግን ልባቸው ደንዝዞ ነበረ። ተሻግረውም ወደ ምድር ወደ ጌንሴሬጥ ደረሱ። ታንኳይቱንም አስጠጉ። ከታንኳይቱም ሲወጡ ወዲያው አውቀውት በዚያች ሀገር ሁሉ ዙሪያ ሮጡና እርሱ እንዳለ ወደ ሰሙበት ስፍራ ሕመምተኞችን በአልጋ ላይ ያመጡ ጀመረ። በገባበትም ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ድውዮችን ያኖሩ ነበረ። የልብሱንም ጫፍስ እንኳ ሊዳስሱ ይለምኑት ነበረ። የዳሰሱትም ሁሉ
ዳኑ። የማርቆስ ወንጌል ምዕራፍ 7። ፈሪሳውያንና ከጻፎች ወገን ከኢየሩሳሌም የመጡትም ወደ እርሱ ተሰበሰቡ። ከደቀ መዛሙርቱም አንዳንድ በርኩስ ማለት ባልታጠበ እጅ እንጀራ ሲበሉ አዩ። ፈሪሳውያንና አይሁድም ሁሉ የሽማግሌዎችን ወግ ሲጠብቁ እጃቸውን ደህና አድርገው ሳይታጠቡ አይበሉምና ከገበያ ተመልሰው ካልታጠቡ አይበሉም። ጽዋንም ማድጋንም የናስ ዕቃንም አልጋንም እንደማጠብ ሌላ ነገር ሊጠብቁ የተቀበሉት ብዙ አለ። ፈሪሳውያንም ጻፎችም ደቀ መዛሙርትህ እንደ ሽማግሌዎች ወግ ስለምን አይሄዱም? ነገር ግን እጃቸውን ሳይታጠቡ እንጀራ ይበላሉ ብለው ጠየቁት። እርሱ ግን እንዲህ አላቸው፣ ኢሳይያስ ስለ እናንተ ስለ ግብዞች ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ተብሎ እንደተጻፈው በእውነት ትንቢት ተናገረ። የእግዚአብሔርን ትእዛዝ ትታችሁ ጽዋን ማድጋን እንደማጠብ የሰውን ወግ ትጠብቃላችሁ። ይህን የመሰለ ብዙ ሌላ ነገር ታደርጋላችሁ። እንዲህም አላቸው፣ ወጋችሁን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል። ሙሴ አባትና እናትን አክብር፣ ደግሞም አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏልና። እናንተ ግን ትላላችሁ ሰው አባቱን ወይንም እናቱን ከእኔ የምትጠቀምበትን ነገር ሁሉ ቁርባን ማለት መባ ነው ቢል ለአባቱና ለእናቱ ምንም እንኳ ሊያደርግ ወደፊት አትፈቅዱለትም። ባስተላለፋችሁትም ወግ የእግዚአብሔርን ቃል ትሽራላችሁ። እንደዚሁም ይህን የሚመስል ብዙ ነገር ታደርጋላችሁ። ደግሞም ሕዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉም። ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጪ የሚገባውስ ሊያረክሰው የሚችል ምንም የለም። የሚሰማ ጆሮ ያለው ቢኖር ይስማ አላቸው። ከሕዝቡም ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠየቁት። እርሱም እናንተ ደግሞ እንደዚህ የማታስተውሉ ናችሁን? ከውጭ ወደ ሰው የሚገባ ሊያረክሰው ምንም እንዳይችል አትመለከቱምን? ወደ ሆድ ገብቶ ወደ እዳሪ ይወጣል እንጂ ወደ ልብ አይገባምና መብል ሁሉ እያጠራ አላቸው። እርሱም አለ፣ ከሰው የሚወጣው ሰውን የሚያረክስ ያ ነው። ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸውና ይህ ክፉ ሁሉ ከውስጥ ይወጣል፣ ሰውንም ያረክሰዋል። ከዚያም ተነስቶ ወደ ጢሮስና ወደ ሲዶና አገር ሄደ። ወደ ቤትም ገብቶ ማንም እንዳያውቅበት ወደደ፣ ሊሰወርም አልተቻለውም። ወዲያው ግን ታናሺቱ ልጇ ርኩስ መንፈስ ያደረባት አንዲት ሴት ስለ እርሱ ሰምታ መጣችና በእግሩ ላይ ተደፋች። ሴቲቱም ግሪክ ትውልዷም ሲሮፊኒቃዊት ነበረች። ከልጇም ጋኔን ያወጣላት ዘንድ ለመነችው። ኢየሱስ ግን ልጆቹ በፊት ይጠግቡ ዘንድ ተይ፣ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አላት። እርሷም መልሳ አሁን ጌታ ሆይ ቡችሎች እንኳ ከማዕድ በታቸው ነው የልጆችን ፍርፋሪ ይበላሉ አለችው። እርሱም ስለዚህ ቃልሽ ሂጂ፣ ጋኔኑ ከልጅሽ ወጥቷል አላት። ወደ ቤቷም ሄዳ ጋኔኑ ወጥቶ ልጇን ባልጋ ላይ ተኝታ አገኘቻት። ደግሞም ከጢሮስ አገር ወጥቶ በሲዶና አልፎ 10 ከተማ በሚባል አገር መካከል ወደ ገሊላ ባህር መጣ። ደንቆሮና ኮልታፋ የሚሆነ ሰው ወደ እርሱ አመጡ። እጁንም ይጭንበት ዘንድ ለመኑት። ከሕዝቡም ለይቶ ለብቻው ወሰደው። ጣቶቹንም በጆሮ አገባ። እንትፍም ብሎ መላሱን ዳሰሰ። ወደ ሰማይም አሻቅቦ አይቶ ቃተተና ኤፍታህ አለው። እርሱም ተከፈት ማለት ነው። ወዲያውም ጆሮቹ ተከፈቱ፣ የመላሱ እስራት ተፈታ። አጥርቶም ተናገረ። ለማንም አትንገሩ ብሎ አዘዛቸው። እነርሱ ግን ባዘዛቸው መጠን ይልቅ እጅግ አወሩት። ያለመጠንም ተገረሙና ሁሉን ደህና አድርጓል፣ ደንቆሮችም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አሉ ይላል። ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት አሁን ያነበብኩትን ክፍል በጥልቀት እናጠናለን። ኑ አብረን እናጥና።